እግዚአብሔርን ልዩ ከሚያደርጉት ነገሮች ውስጥ አንዱ ምህረትና እውነትን አንድ ላይ ይዞ መሄድ። የዓለም መንግስታት ማስታረቅ ያልቻሉት ነገር ምህረትና እውነትን ነው። ማንም ምህረትና እውነትን አንድ ላይ ይዞ መሄድ አይችልም። እውነት ካለ ምህረት ከባድ ነው። ምህረት ካለ እውነት ይጨፈለቃል። ለምሳሌ አንድ ወንጀለኛ ወንጀል ቢሰራና ቢታሰር ከዛ መንግስት ምህረት ቢያደርግለት ለሰውየው ምህረት ሆኖለታል። ተበዳይ ደግሞ ተበድያለሁ ይላል። ምህረትና እውነት ማስማማት አይቻልም። እግዚአብሔር በጣም ስለምወዳችሁ ኃጢአታችሁን ሁሉ ትቼዋለሁ በቃ ኑ ቢል ከማንነቱ ጋር ይጋጫል። እሱ ጻድቅ ፈራጅ ነው። እውነት ደግሞ ስላለ ልፍረድ ቢል ሚተርፍ የለም። ጳውሎስ ያለን እሱ ነው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ምን ብሎታል? ጎሎታል። ማንም ሰው ሊተርፍ አይችልም። አንድ ሰው አይተርፍም። ሁለት ነገር መታረቅ አለባቸው፣ ምህረትና እውነት። መስቀሉ ምን ሰራ? እውነትና ምህረትን አስታረቀ። እግዚአብሔር ከኃጢአት ጋር ተስማምቶ መኖር አይችልም። እግዚአብሔር ኃጢአትን አይቶ ኢግኖር ማድረግ አይችልም። ዙፋኑ የጽድቅ ዙፋን ነው። ዙፋኑ የፍርድ ዙፋን፣ የቅድስና ዙፋን ነው። እግዚአብሔር ፍቅር ነው። አዎ። እግዚአብሔር ደግ አምላክ ነው። አዎ። እግዚአብሔር ሰውን ይወዳል። አዎ። ከኃጢአት ጋር ግን መስማማት አይችልም። እግዚአብሔር ኃጢአተኛን ይወዳል። ኃጢአትን ግን እግዚአብሔር አክሰፕት አያደርግም። የእግዚአብሔር ዙፋን የጽድቅ ዙፋን ነው። ሰው ደግሞ ኃጢአተኛ ነው። ሰውና እግዚአብሔር አንድ ላይ መሆን አይችሉም ነበረ። ታላቅ ክስተት እኮ ነው የተከናወነው። እናንተ ኢሳይያስ እንኳን እኮ በትንቢቱ ምን አለ? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል አለ። ማይታመን ክስተት መስቀል ላይ ተከናወነ። እሱ ኃጢአት ሆነና እኛን ደግሞ የእግዚአብሔር ጽድቅ አደረገነ። ብራዘር ብቃትን አታስቆጥር፣ ብቃትሽን አታስቆጥሪ፣ ብቃትን አታስቆጥር። ደሙ ታይቶልሃል፣ ደሙ ታይቶልሻል። ዙፋን ወንበር አይደለም። ዙፋን መንግስት ነው። ዙፋን ፍርድን ይወክላል። ዙፋን የስልጣን ቦታ ነው። ዙፋን ፍርድ የሚሰፍንበት ቦታ ነው። በመጽሐፍ ቅዱስ ውስጥ የእግዚአብሔር ዙፋን የጽድቅ የቅድስናና የፍርድ ወንበር ነው። እንዴት ናችሁ? ጌታ መልካም ነው። ዛሬ ደግሞ እግዚአብሔር ያዘጋጀልን እንቀበላለን። በመጀመሪያ አመስግኜ ነው መጀመር የምፈልገው። እስከ ዛሬ እዚህ መድረክ ላይ 2 ጊዜ አገልግያለሁ። አፖስትል አገር ውስጥ አልነበረም። ዛሬ ደግሞ በአጋጣሚ አፖስትል ፊት ለማገልገል እድልን አግኝቻለሁና እግዚአብሔር የተመሰገነ ይሁን። ያየሁት እዚህ መድረክ ላይ አፖስትልን ኦነር ማድረግ ስለምፈልግ ነው ዛሬ ደስ ያለኝ። በእውነት በህይወቴ ላይ ሜጀር ኢምፓክት ካመጡ ሰዎች መካከል ቁጥር 1 ብዬ መጥራት ከምችለው እግዚአብሔር ከሰጠኝ ሰዎች መካከል አንዱ አንተ ነህ አፖስትል። በእውነት ለማለት አይደለም፣ መድረክ ላይ ስለቆምኩ አማርኛ ለማሳመር አይደለም። በእውነት ማይንድ ሴቴ ተቀይሯል እዚህ ቤት፣ አካሄዴ ተቀይሯል እዚህ ቤት። እግዚአብሔር ነገሬን ቀይሮታል እዚህ ቤት። በእውነት እግዚአብሔር በቃ እዚህ ቤት ላይ የሚሰራው አኖይንቲንግ እኔ ላይ ነው አንደኛ ደረጃ ይሰራብኝ። በእውነት ነገር ቀሎኝ ያለፍኩት እዚህ ቤት በተለቀቀው ቅባት ነው በእውነትና የዚህ ቤተክርስቲያን መስራች የሆነው አፖስትል ባለራዕይ አፖስትልን በጣም ቴንኪዩ ብላችሁ ከባለቤቱ ሜሪ ጋር አጨብጭቡልኝ። አብረው ደግሞ የቆሙ አገልጋዮች በተለያየ አጋጣሚ ያስተማራችሁኝ በእውነት በፋውንዴሽን ክላስ በመድረክ በተለያየ አጋጣሚ ያስተማራችሁኝ የኒው ክሬሽን አገልጋዮች ሁላችሁን ማስተማሪዎች ቴንኪዩ ብላችሁ እስቲ አጨብጭቡልኝ። ያው እዚህ መድረክ ላይ ከቆምኩ ደግሞ ሳላመሰግን ማልወርደው አንድ ሰው አለ። ታውቁታላችሁ አይደል? እናቴ ናት። እናቴ ስለሆነች ብቻ ሳይሆን ህይወቴ ላይ ኢምፓክት ስላመጣች ነው። በእግዚአብሔር ቃል ስለቀረጸችኝ ስለኮተኮተችኝ በእውነት እግዚአብሔር ቃል ላይ እንዳላመቻምቻ አርጋ ስላሳደገችኝ ወንድሜም አለ እዚህ ጉባኤ ላይ ያፌት አለ። በእውነት በጣም ኢምፓክት አላት ህይወታችን ላይና ዛሬም ደግሞ እዚህ ስቆም ማመስገን ስላለብኝ ቴንኪዩ ብላችሁ እስቲ አጨብጭቡልኝ። ሁላችሁንም የኒው ክሬሽን አባላት በእውነት ኢንካሬጅ እያደረጋችሁ ቃል እያወጣችሁብን ያሳደጋችሁን እዚህ ቦታ ላይ እንድናድግ የራሳችሁን ነገር አስተዋጽኦ ያደረጋችሁ ሁላችሁም ባንድም በሌላ ምን ህይወት ላይ አስተዋጽኦ አላችሁና ደግሞ ራሳችሁን እስቲ አመስግኑልኝ እስቲ። ቴንኪዩ በእውነት አመሰግናለሁ። ዛሬም ደግሞ እግዚአብሔር ይህን እድል ሰጥቶኝ እዚህ ቆም ያለው ከእግዚአብሔር የተቀበልኩትን መልእክት ደግሞ ለእናንተ አካፍላለሁኝ። ዛሬ እግዚአብሔር በአንድ ሐሳብ ላይ እንዳወራ በአንድ ሐሳብ ላይ መልእክትን እንዳስተላልፍ ልቤ ላይ ሞልቶታል። አፖስትል ከነገረኝ በኋላ ስዘጋጅ ውስጤ ላይ የሞላውን አንድ መልእክት ዛሬ ደግሞ አካፍላለሁኝ። አጠገባችሁ ያለውን ሰው ተዘጋጅተሃል ወይ በሉት። እግዚአብሔር ሊናገር ነው። አንተ ሬዲ ነህ ወይ በሉት።
ሃሌሉያ ዛሬ የማካፍለው የእግዚአብሔር የጸጋ ዙፋን በሚል ርዕስ ነው ማካፍለው እስቲ የእግዚአብሔር የጸጋ ዙፋን በሉ እስቲ ሃሌሉያ እንደ መሪ ጥቅስ ዕብራውያን ምዕራፍ 4 ቁጥር 16ን መሰረት አድርገን እንጀምራለን እንዲህ ይላል እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ እስቲ ከኔ በኋላ ትላላችሁ እንግዲህ በሉ እስቲ ምህረትን እንድቀበል በሚያስፈልገኝም ጊዜ የሚረዳኝን ጸጋ እንዳገኝ ወደ ጸጋው ዙፋን በእምነት ቀርባለሁ ሃሌሉያ ዛሬ ይሄንን ሐሳብ ሳካፍል ለማስተማርና ፍሎውን ለመጠበቅ እንዲመቸኝ በአምስት ዋና ዋና ፒላሮች ከፍየዋለሁ የዛሬውን ትምህርት የመጀመሪያው ሐሳብ የጸጋው ዙፋን ብለን ስንጀምር እስቲ የመጀመሪያው የዙፋን ሐሳብ በመጽሐፍ ቅዱስ ውስጥ ምን ይመስላል ዙፋን ምንድነው ከሚለው ጀምረን እናያለን የዙፋን ሐሳብ በመጽሐፍ ቅዱስ ውስጥ ምንድነው ሲጀምር እስቲ ዙፋን ራሱ ማለት ምን ማለት ነው ዙፋን ስልጣን መንግስትንና ፍርድን ይወክላል ዙፋን በባህሪው ስልጣንን መንግስትን እንዲሁም ደግሞ ፍርድን ይወክላል እነዚህን ሶስት ነገሮች ይወክላል በነገስታት ጊዜ በነገስታት ዘመን ዙፋን ንጉሱ ምን የሚያደርግበት ነው አንደኛ ለጉዳዮች ለክርክሮች ፍትህ የሚሰጥበት ጉዳዮችን የሚቋጭበት ዳኝነትን የሚሰጥበት ቦታ ነው ጀስቲስ የሚሰፍንበት ፍትህ የሚያሰፍንበት ቦታ ነው ዙፋን ሁለተኛ ሽልማት የሚሰጥበት ቦታ ነው አዋርዶች የሚሰጡበት የክብር ሽልማቶች የሚሰጡበት ኒሻኖች የሚሰጡበት ሰዎች ማዕረጋቸው የሚጨመርበት ቦታ ነው ዙፋን ሌላው በአጠቃላይ ንጉስ ስልጣኑን ኤክሰርሳይዝ የሚያደርግበት ቦታ ዙፋን ይባላል ዙፋን ወንበር አይደለም ዙፋን ድሮ ወይ በፊልም ወይ በመናምን እንዳየነው የሆነ የሚያምር ትልቅ ወንበር አይደለም ዙፋን ስልጣን ነው ዙፋን መንግስት ነው ዙፋን ፍርድን ይወክላል ስለዚህ ዙፋን የምንለው ሐሳብ በአጠቃላይ ፍትህ የሚሰፍንበት ስልጣን ኤክሰርሳይዝ የሚደረግበት ክርክሮች ደግሞ ጀስቲስ የሚሰጥበት ክርክሮች የሚቋጩበት ቦታ ነው መጽሐፍ ቅዱስ ላይ ካስተዋላችሁ ብዙ ክርክሮች በነገስታት ፊት ቀርበው ሲዳኙ ታስተውላላችሁ ለምሳሌ ምናልባት ተኝታ ልጇን የገደለችው ያቺ እናት ልክ ተኝታ ልጇን ስትገድል አጠገቧ ካለችው እናት ላይ በእንቅልፍ ልቧ ሄዳ ልጇን ቀያየረችባት ከዛ በኋላ ንጉስ ፊት ቀረበችና ይሄ የሞተው የኔ አይደለም ብላ ተከራከረች ንጉሱም በሚገርም ጥበብ ዳኝቷቸው በፍትህ ሲለያቸው ታስተውላላችሁ ብዙ ቦታ ላይ መጽሐፍ ቅዱስ ንጉስ ተቀምጦ ፍትህ ሲያደርግ ዳኝነትን ሲያከናውን ስልጣኑን ኤክሰርሳይዝ ሲያደርግ ሲፈርድ ታያላችሁ ዙፋን የስልጣን ቦታ ነው ዙፋን ፍርድ የሚሰፍንበት ቦታ ነው ዙፋን መንግስት ነው መንግስት ኤክሰርሳይዝ የሚያደርግበት ኦቶሪቲ ኤክሰርሳይዝ የሚያደርግበት ቦታ ነው በመጽሐፍ ቅዱስ ውስጥ የእግዚአብሔር ዙፋን የጽድቅ የቅድስናና የፍርድ ወንበር ነው በመጽሐፍ ቅዱስ ውስጥ የእግዚአብሔር ዙፋን ሲባል የጽድቅ የቅድስና እና የፍርድ ወንበር ነው መጽሐፍ ቅዱስ በመዝሙር መጽሐፍ መዝሙር ምዕራፍ 89 ቁጥር 14 ላይ እንደዚህ ይላል የዙፋንህ መሰረት ጽድቅና ፍርድ ነው ምህረትና እውነት በፊት ይሄዳሉ ይላል የዙፋን መሰረት ምንድነው ጽድቅና ፍርድ ነው ምህረትና እውነት በፊት ይሄዳሉ እግዚአብሔርን ልዩ ከሚያደርጉት ነገሮች ውስጥ አንዱ ምህረትና እውነትን አንድ ላይ ይዞ መሄዱ ነው በኋላ መጣበታለሁ ማንንም ምህረትና እውነትን አንድ ላይ ይዞ መሄድ አይችልም ግን ምን ይላል የዙፋን መሰረት ጽድቅና ፍርድ ነው እግዚአብሔር ጻድቅ አምላክ ነው ፒውር ነው እግዚአብሔር ከዛ የፍርድ አምላክ ነው ምን ማለት ነው እግዚአብሔር ኃጢያትን አይቶ ኢግኖር ማድረግ አይችልም እግዚአብሔር ኃጢያትን አይቶ ቶለሬት ማድረግ አይችልም እግዚአብሔር ከኃጢያት ጋር ተስማምቶ መኖር አይችልም ዙፋኑ የጽድቅ ዙፋን ነው ዙፋኑ የፍርድ ዙፋን የቅድስና ዙፋን ነው እንባቆም ላይ እንደውም አንድ ቦታ ላይ እንግሊዘኛው በጣም ይገልጿል እንደውም your eyes are too pure to look on evil ይላል አይኖች too pure ናቸው ኢቪልን ለማየት ክፉን ነገር ለማየት በጣም ንጹህ ናቸው አይችሉም የእግዚአብሔር ዙፋን እግዚአብሔር ፍቅር ነው አዎ እግዚአብሔር ደግ አምላክ ነው አዎ እግዚአብሔር ሰውን ይወዳል አዎ ከኃጢአት ጋር ግን መስማማት አይችልም እንደምታውቁት ደግሞ ሰው በአዳም አለመታዘዝ ምክንያት ኃጢአተኛ ሆኖ ነበር ሰው ሮሜ መጽሐፍ ምዕራፍ 3 ላይ እንደዚህ ይላል ሰው ሁሉ ኃጢአትን ሰርቷል
የእግዚአብሔርም ክብር ምን ብሎታል ጎሎታል በአዳም በአንዱ አለመታዘዝ ምክንያት ኃጢአት ወደ ዓለም ገብቶ ነበር እግዚአብሔርና ሰውን ለይቶ ነበር ስለ ህብረት ስለምናወራ ዛሬ ይሄን ማንሳት ግድ ይለኛል የእግዚአብሔር ዙፋን ጋር ስለመግባት ስለምናወራ ይሄን ሐሳብ ማንሳት ግድ ይለኛል ሰው ሁሉ ኃጢአትን ሰርቶ ነበር በዛም ምክንያት ከእግዚአብሔር ጋር ተለያይቶ ነበር ሰው የእግዚአብሔር ዙፋን የጽድቅ ዙፋን ነው ሰው ደግሞ ኃጢአተኛ ነው ሰውና እግዚአብሔር አንድ ላይ መሆን አይችሉም ነበር ስለዚህ እግዚአብሔር በህጉ አማካኝነት ወደ ህዝቡ ሲቀርብ እግዚአብሔር በጣም አስፈሪና የማይደፈር ነበር እግዚአብሔር በጣም አስፈሪ ነበር በጣም የማይደፈር ነበር የእስራኤል ህዝብ በጣም የሚፈራው ነበር እግዚአብሔርን ከእግዚአብሔር ቅድስና የተነሳ ከእግዚአብሔር ጽድቅ የተነሳ ሰው ደግሞ ኃጢአተኛ ከመሆኑ የተነሳ እግዚአብሔር የማይደፈር ነበር እንደውም ካስታውሳችሁ ሆነ ጊዜ ሙሴን ህግ ሲወርድ በሲና ተራራ ላይ ህግ ሲወርድ ሙሴን እንደዚህ ያሉት የእስራኤል ህዝቦች አንተ ተናገረን እግዚአብሔር አይናገረን እግዚአብሔር ከተናገረ እንሞታለን አሉ እንደውም ተከፍትልኛለ ዘጸአት 20 ላይ እንዲህ ይላል የእስራኤል ህዝቦች ናቸው ሙሴንም አሉት አንተ ተናገረን እኛም እንሰማለን እንዳንሞት ግን እግዚአብሔር አይናገረን አሉት ኃጢአተኛ ሰው የእግዚአብሔርን ድምጽ መስማት አይችልም ኃጢአተኛ ሰው ፈሪ ነው የእግዚአብሔር ጋር ኮሙኒኬት ማድረግ አይችልም ሰው በባህሪው በተፈጥሮ በአዳም አለመታዘዝ ምክንያት ኃጢአት ስለነበረበት ከእግዚአብሔር ጋር መገናኘት አይችልም አንተ ተናገረን እንደ ልብ ተናገረን እግዚአብሔር አይናገረን እግዚአብሔር ከተናገረን እንሞታለን ብለው ፈርተው ነበር ሚገርማችሁ እንደውም ኢቭን ሙሴ ራሱ ፈርቶ ነበር የዕብራውያን ጻፊ ደግሞ ሲነግረን ሙሴ ራሱ ፈርቶ ነበር አለ እንደው ዕብራውያን ምዕራፍ 12 ላይ እንዲህ ይላል ሙሴም እጅግ ፈራለው እንቀጠቀጥማለው እስኪል ድረስ የሚታየው እጅግ ያስፈራ ነበር የሚያስፈራ ነበር እግዚአብሔር ጋር መድረስ በጣም የሚያስፈራ ነበር ለምን ከዙፋኑ ቅድስና ከዙፋኑ ጽድቅ የከእግዚአብሔር ስታንዳርድ አንፃር የሚያስፈራ ነበር እግዚአብሔር ዙፋን ሰው ደግሞ ኃጢአተኛ ነበር ለምን ሰው ኃጢአተኛ ነው እግዚአብሔር ጻድቅ አምላክ ነው ቅዱስ አምላክ ነው እግዚአብሔር ፊት ኃጢአተኛ መቆም አይችልም እግዚአብሔር ኃጢአተኛን ይወዳል ኃጢአትን ግን እግዚአብሔር አክሰፕት አያደርግም የሲና መልእክት ይሄ ነበር ሲና ተራራ ላይ እዚህ ጋር የነበረው መልእክት ይሄ ነበር በቃ እንዳትቀርቡ እንዳትነኩ እንዳትደርሱ አፕሮች እንዳታደርጉ በቃ የሚያስፈራ ነበር የዙፋን ሐሳብ በመጽሐፍ ቅዱስ ውስጥ ይሄን ይመስላል እንድታቁት የመጀመሪያው ሁለተኛው በአምስት ፒላር ነው ብያቸዋለሁ ሁለተኛው ታዲያ በዛኛው ኪዳን ባሮጌው ኪዳን በነበረው በቀደመው ኪዳን ሰዎች እግዚአብሔርን እንዴት ነበር አክሰስ የሚያደርጉት ሰው ወደ እግዚአብሔር እንዴት ነበር የሚገባው አሁን የዙፋኑን አስፈሪነት የዙፋኑን ቅድስና የእግዚአብሔርን የጽድቅ ስታንዳርድ አሳይቻችኋለሁ ሰው ታዲያ እንዴት ነበር እግዚአብሔር ጋር የሚገባው እግዚአብሔር ፍቅር ነው እግዚአብሔር ሰውን ይወዳል እንዳልኳችሁ ኃጢአት ደግሞ እግዚአብሔር ጋር አራርቆታል የሆነ ጊዜ እግዚአብሔር ሙሴን እንደዚህ ያለው በመካከላችሁ ማደር ፈልጋለሁና በቃ ድንኳንን ማደሪያ ድንኳን አበጅልኛለሁ መጽሐፍ ቅዱስ ተከፍትልኛል ዘጸአት ላይ እንደዚህ ይላል በመካከላቸው አድር ዘንድ መቅደስ ይስሩልኝ እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት አለ እግዚአብሔር ሰውን ይወዳል እግዚአብሔር ከሰው ጋር ህብረት ማድረግ ይፈልጋል እግዚአብሔር ሰውን ይፈልጋል እግዚአብሔር ፍቅር ነው እንደውም በቃ አለና እኔ በመካከላችሁ ማደር ፈልጋለሁ አለ በመጽሐፍ ቅዱስ እያንዳንዱ ክፍል ውስጥ አይታችሁ ከሆነ እግዚአብሔር ፈላጊ ነው እግዚአብሔር ሁሉ ጊዜ ፈላጊ ነው አሁንም ፈልጎ ነው ያገኘህ አንተንም አሁንም አንቺን ፈልጎ ነው ያገኘሽ እግዚአብሔር ፈላጊ ነው ታስተውሳላችሁ ዘፍጥረት ላይ አዳም አትብላ የተባለውን በላና ፈራ ከዛ ተሸሸገም ከዛ ግን የእግዚአብሔር ድምጽ መጣ አዳም ሆይ ወዴት አለህ እያለ መጣ እግዚአብሔር ሁሉ ጊዜ ምንድነው ፈላጊ ነው እግዚአብሔር ሁሉ ጊዜ ፈልገናል አሁንም ፈልጎ መጣ በመካከላችሁ አድር ዘንድ አለ ማደሪያ ስሩልኝ አለ ከዛ ሙሴ ይኸውላችሁ እኔ እንደማሳይ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲስሩት አለ እኔ በማሳይ መንገድ ነው የምትሰራው አለ እኔ በሰጣውክ በቀረጽኩል መንገድ ነው የምትሰራው አለ የሙሴን የመገናኛውን ተበርናክል ሲሰራው ዘሌዋውያን ላይ ዘሌዋውያን 16ን ሙሉን ካነበባችሁት ዋናው ክፍል ይሄ ስላልሆነ መቆየት አልፈልግም እንድታጠኑት ግን ጻፉት ዘሌዋውያን 16ን የዚህም ቤተ መቅደስ ሥርዓት በደንብ ተንትኖ የሚያሳየው ፓርት ነው እኔ ልንገራችሁ
ይሄ የተሰራው ቤተ መቅደስ እግዚአብሔር ስሩልኝ ብሎ ከሰዎች ጋር ህብረት ለማድረግ ሰዎችን ለማግኘት በመካከላችሁ ልደር ብሎ የሰራው ቤተ መቅደስ በጣም ሪስትሪክሽን ያለበት ቦታ ነው። በሶስት ይከፈላል ይሄ ቦታ የሚገርማችሁ። የመጀመሪያው ገና ስትገቡ የምታገኙት የመጀመሪያው ግቢው አደባባይ ተብሎ ይጠራል። ታውቁታላችሁ፣ አደባባይ ተብሎ ይጠራል። የእግዚአብሔር ፕሬዘንስ በሙላት የለበትም እዚህ ቦታ ላይ። እዚህ ቦታ ላይ መድረስ የሚችሉት አይሁድ ብቻ ናቸው። ጀንታይልስ እኛ መቅረብ አንችልም፣ ጭራሽ መጠጋትም አይቻልም፣ አይፈቀድም። እንደውም የሙሴን ድንኳን አሻሽሎ ንጉሱ ሰለሞን የሚያምረውን ያንን ቤተ መቅደስ ከሰራ በኋላ ራቅ አርጎ ለአሕዛብ አደባባይ ብሎ ሰራላቸው። ለአሕዛብ ነው የተሰራው፣ ራቅ ያለ። ይሄኛው አደባባይ አይደለም፣ ራቅ አርጎ። እንደውም ኢየሱስ ክርስቶስ ቤቴን የንግድ ቤት አረጋችሁ ብሎ ገርፎ ያስወጣቸው ከዛኛው አደባባይ ነው። እዚህማ ማን ያቀርባል? እንኳን ለመነገድ መቅረብም የለም። አይሁድ ብቻ ነው መግባት የሚችለው። የተመረጠው ህዝብ ብቻ ነው መግባት የሚችለው። መግባትና ሳክሪፊኬሽን ለማድረግ መስዋዕት፣ የኃጢአት ማስተሰሪያ መስዋዕት የሚያደርጉበት ቦታ ነበር ይሄ አደባባይ። ሁለተኛው ክፍል ወደ አዳራሹ ስትገቡ፣ ወደ ቦታው ስትገቡ ሁለተኛው ክፍል ቅድስት ተብሎ ይጠራል። ቅድስት ውስጥ መግባት የሚችሉት ካህናት ብቻ ናቸው። እንደው የእግዚአብሔር መንፈስ በሙላት የለም እዚህም ላይ። መድረስ ማለፍ የሚችሉት ላይኗን መሻገር የሚችሉት ካህናት ብቻ ናቸው። ካህናቶች የሚታጠቡበት የሚነጹበት ወርሺፕ የሚያደርጉበት ቦታ ነበር ይሄ ቅድስት የተባለው ቦታ። ማንም ሰው ዘሎ መግባት አይችልም። ማንም ሰው ማለፍ አይችልም። ማንም ሰው እግዚአብሔርን ማግኘት አይችልም። ተከልሏል። ቅድም ነግሬያችኋለሁ ምክንያቱም ለምን እንደሆነ። ከዛ ደግሞ ሶስተኛው ክፍል አለ፣ የእግዚአብሔር መንፈስ በሙላት ያለበት፣ የእግዚአብሔር ታቦቱ የተቀመጠበት። ምን ይባላል? ቅድስተ ቅዱሳን። እስቲ ቅድስተ ቅዱሳን በሉ እስቲ። ይሄ ቅድስተ ቅዱሳን በመጋረጃ የተከለለ ነው። የእግዚአብሔር ታቦት፣ የእግዚአብሔር ሐልወት ያለበት፣ የእግዚአብሔር ፕሬዘንስ ያለበት ቦታ ነው ይሄ ቅድስተ ቅዱሳን። የሚገርማችሁ እዚህ ቅድስተ ቅዱሳን ውስጥ ማንም መግባት አይችልም። እዚህ ቅድስተ ቅዱሳን ማንም መግባት አይችልም። ማን ብቻ? ሊቀ ካህኑ ብቻ። እሱም በአመት አንድ ጊዜ ብቻ። እንደ ልብ የለም፣ በሚያስፈልግ ጊዜ ሁሉ የለም። በአመት ስንት ያልኳችሁ? አንድ ጊዜ ብቻ ነው መግባት የሚችለው። የህዝቡንና የራሱን ኃጢአት ሊያስተሰሪ ደም ይዞ፣ የበግ የፍየል ደም ይዞ በአመት አንድ ጊዜ ብቻ። መቼ? የስርየት ቀን የተቀጠረችው ያቺ the day of atonement የምትባለው የስርየት ቀን ላይ ብቻ በአመት አንድ ጊዜ ይገባል። እሱስ በፍርሃት በዛ ቀን ድፍን የእስራኤል ህዝብ በፍርሃት የሚንቀጠቀጥበት ቀን ነው። ምን ጉድ ነው ምን መጣ የሚባልበት ቀን ነው። ሊቀ ካህኑም በፍርሃት ነው የሚገባው። በፍርሃት ደም ይዞ መስዋዕት ደም ይዞ ይገባል። የሚገርማችሁ ልክ ሴሌብሬሽን የሚደረገው የኃጢአት መስዋዕትን አቅርቦ በሰላም ከወጣ እግዚአብሔር ይቅር ብሏል ማለት ነው። በሰላም ካለ እግዚአብሔር ይቅር ካላለስ አይወጣም፣ እዛው ይቀራል። የሚገርማችሁ ነገር ልንገራችሁ። ድንገት እግዚአብሔር ይቅር ካላለና ካልወጣ ተብሎ እግሩ ላይ ገመድ ይታሰርለታል። ለምሳላችሁ እግሩ ላይ ገመድ ቢታሰረው ድንገት እዛው ቢቀር ውይ ብሎ መግባት አይቻልም። እስቲ ላውጣው ብሎ ክልክለው ተከልሏል። ስለዚህ ቀስ አድርገው በገመድ ለመሳብ ማንንም መቅረብ አይችልም፣ ማንንም መግባት አይችልም። የሚገርማችሁ ዘሌዋውያን 16 ስታነቡት በጣም ትገረማላችሁ። ሊቀ ካህኑ በአመት አንዴ እንኳን ገብቶ እግዚአብሔርን ማየት አይችልም፣ ታቦቱን ማየት አይችልም። ከህጎቹ አንዱ ገና እንደገባ እጣኑን ማጨስ አለበት፣ ቤቱ በጭስ መሞላት አለበት። ለምን? እንዳያይ። ገባት በሉት። እኔ እናንተ ቤት መጥቼ አንተ መኝታ ቤት ሆነክ በቃ ቃውን አስቀምጠው ውጣ ብትለኝ መጣው ላለው እንዴ? ቤቱን ቤት የሚያደርገው እኮ አንተ ነህ እኮ፣ የቤቱ እኮ አንተ ነህ እኮ። ይሄ ሰው ይገባል፣ መስዋዕቱን አቅርቦ ቀስ ብሎ ይወጣል። እሱስ በአመት አንዴ ብቻ በታላቅ ፍርሃት። በጣም ይገርማችኋል። ቢገባም እግዚአብሔርን አያይም። ሃሌሉያ ሃሌሉያ። we are in the better covenant። በተሻለው ኪዳን ውስጥ ነን። ወይ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። መልእክቱ ምን መሰላችሁ? እግዚአብሔር ቅርብ ነው፣ ግን አክሰስ ማድረግ አትችሉም። በኃጢአት ምክንያት እግዚአብሔርን አክሰስ ማድረግ አትችሉም። ባሮጌው ኪዳን በነበረው በዛኛው ኪዳን እግዚአብሔር አክሰስ የሚደረገው እንደዚህ ነበረ።
ወደ ሶስተኛው ፒላር ልምጣ። እዚህ ላይ አልቆይም። ሶስተኛው ፒላር ታዲያ መስቀሉ ላይ ምን ተሰራ? ሁለት ነገር መታረቅ አለባቸው። የእግዚአብሔር ጽድቅና ቅድስና፣ የሰው ኃጢአተኝነት። ምህረትና እውነት። ምህረትና ይሁላችሁ የዓለም መንግስታት ማስታረቅ ያልቻሉት ነገር ምህረትና እውነትን ነው። እውነት ካለ ምህረት ከባድ ነው። ምህረት ካለ እውነት ይጨፈለቃል። ለምሳሌ አንድ ወንጀለኛ ወንጀል ቢሰራና ቢታሰር ከዛ መንግስት ምህረት ቢያደርግለት ለሰውየው ምህረት ሆኖለታል። ተበዳይ ደግሞ ተበድያለሁ ይላል። ፍትህ አልሰፈነልኝም ይላል። ጀስቲስ አልሰፈ ይኸውልህ ምህረትና እውነት ማስማማት አይቻልም። መስማማት አይቻልም ምህረትና እውነትን። የሚገርማችሁ ይኸውላችሁ እግዚአብሔር በቃ በጣም ስለምወዳችሁ ኃጢአታችሁን ሁሉ ትቼዋለሁ በቃ ኑ ቢል ከማንነቱ ጋር ይጋጫል። እሱ ጻድቅ ፈራጅ ነው። ጻድቅ ፈራጅ ነው። በቃ እውነት ደግሞ ስላለ ልፍረድ ቢል የሚተርፍ የለም። አንድ ሰው አይተርፍም። ሮሜ ጳውሎስ ያለን እሱ ነው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ምን ብሎታል? ጎሎታል። ስለዚህ ማንም ሰው ሊተርፍ አይችልም። ስለዚህ ምን ያርግ? መስቀሉ ምን ሰራ? እውነትና ምህረትን አስታረቀ። ምን አለ መሰላችሁ? እውነት ነው አጥፍተዋል፣ እውነት ነው ኃጢአት አለ፣ እውነት ነው ፍርድ ይገባቸዋል፣ ፍርዱን ግን እኔ እቀበለዋለሁ አለ። መስቀል የእግዚአብሔር ትልቁ የፍቅር ጥግ የተገለጠበት ቦታ ነው። መስቀል እውነትና ምህረትን አስታረቀ። ያቺ ቀን፣ ያቺ አርብ ቀን፣ ያቺ ድል የተነሳበት ቀን፣ ያ የጥል ግድግዳ የፈረሰበት ቀን። ነጮቹ the good friday ይሏታል ያሷን ቀን አይደለ? እኛ ሀገር ስቅለት ነው የሚባለው። እንዴ ማጆሪቲው ክርስቲያን the good friday ይሏል። መልካሚቱ አርብ የሴሌብሬሽን ቀን እኮ ነው እናንተ፣ የደስታ ቀን እኮ ነው እናንተ። ታሪኩ ደስ አይልም። ታሪኩ ደስ እያለ የምትሰማው አይደለም። መጨረሻው ግን ቪክቶሪ ነው። ኢየሱስ ጌታ ነው። ይኸውልህ የተከናወነውን እያሰብክ አታልቅስ፣ አታልቅሽ። ይኸውልህ ኢየሱስ የሞተው ለአንተ ነው። ይኸውልህ ስታስበው፣ መስቀሉን ስታስበው ሴሌብሬት ነው ማድረግ ያለበት፣ መደሰት ነው ያለበት። ኢየሱስ ጌታ ነው። በዛሽ ቀን ኢየሱስ ፍርድን ተቀበለ። ኢየሱስ ፍርድን ተቀበለ። እግዚአብሔር በልጁ ላይ ጨከነ። እግዚአብሔር በልጁ ላይ ጨከነ። ብትወዳለ እቺ ጽዋ ከኔ ተለፋለ። እግዚአብሔር ግን ምን አለው? ፊቱን አዞረበት። ይኸውልህ እግዚአብሔር ላንተ ያለውን ርህራሄ የገለጠው ለልጁ ባለመራራት ውስጥ ነው። እግዚአብሔር የፍቅሩን ጥግ ያሳየክ እዚህ መስቀል ላይ ነው። በጣም የሚገርማችሁ ኢየሱስ ክርስቶስ ተገረፈ፣ ተሰቃየ። መስቀል ላይ ግን አንድን ስህተት ተፈጠረ። አንድን ስህተት ተፈጠረ። ኢየሱስ ክርስቶስ ኃጢአት ሆነ። ኃጢአት ሆነ። ኃጢአት ሆነ። በመስቀል ላይ ኢየሱስ ኃጢአት ሆነና እኔና አንተ ጻድቅ አደረገን። እውነትና ምህረት ታረቁ። መዝሙረኛው በትንቢት ተናግሮ ነበር። እስቲ ክፈትልኝ። መዝሙረኛው በትንቢት ተናግሮታል። እንዲህ ይላል፣ ምህረትና እውነት ተገናኙ፣ ጽድቅና ሰላም ተሳሳሙ። ካጨበጨባችሁ አረ ለእግዚአብሔር ክብር በደም 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 በደም። ምህረትና እውነት ምን አሉ? ተገናኙ። እንግሊዘኛው ተሳሳሙ ይለዋል። ደስ ሲል ምህረትና እውነት ተባባሉ። አሁን መስቀል አገናኛቸው። የድሮ ኖኪያ ስልክ ታውቁታላችሁ? የድሮ ጠቅጠቅ ኖኪያ ስልክ ልክ ስትዘጉት ምን ነበር የሚለው ታስታውስታላችሁ? ሎጎና ታስታውሱትም? እንዲህ የሚጨባበጡ ሰዎች። እሱ ነው የመጣብኝ እኔ። ምህረትና እውነት ተጨባበጡ፣ ተገናኙ። እግዚአብሔር በመስቀል ላይ ምህረትና እውነትን አስታረቀ። ለዛ ነው ሊልዬ ስትጀምር እንደዚህ ያለችው፣ አንድ ላይ ተስማሙ፣ እውነትና ምህረት መግባትም ተቻለ እግዚአብሔር ያለበት። ምህረትና እውነት ተስማሙ። መስቀል ላይ ምን ተሰራ? ምህረትና እውነት። ኢየሱስ ኃጢአት ሆነ።
እኛን ጻድቅ ሊያደርግ መስቀል ላይ ቅይር ተከናወነ። ኢየሱስ የኔን ወሰደ፣ እኔ ደግሞ የሱን ወሰድኩኝ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እኛ እስቲ እኛ በሉ እስቲ በጣም ወደው ቃል የእግዚአብሔር ቃል ይሄ ቃል በጣም ነው ወደው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አረገው? እስቲ በሉታ ኢየሱስ ለአንተ ኃጢአት ሆኖልሃል። አንተ ምን እንድትሆን የእግዚአብሔር ጽድቅ። አሁን አንተ የእግዚአብሔር ጽድቅ ነህ። በእግዚአብሔር ፊት መግባት ትችላለህ። አሁን እግዚአብሔር ተቀብሎሃል። እስቲ ተቀብሎኛል በሉ እስቲ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ውይ ሃሌሉያ ሃሌሉያ። ታላቅ ክስተት እኮ ነው የተከናወነው እናንተ። ኢሳይያስ እንኳን እኮ በትንቢቱ ምን አለ? የሰማነውን ነገር ማን አምኗል? የእግዚአብሔር እስከንድ ለማን ተገልጧል አለ። ማይታመን ክስተት መስቀል ላይ ተከናወነ። እሱ ኃጢአት ሆነና እኛን ደግሞ የእግዚአብሔር ጽድቅ አደረገን። ሃሌሉያ። ፔንፉል ጆርኒ በት ቪክተሪ። መንገዱ በጣም ፔንፉል ነበር፣ ግን መጨረሻው ቪክተሪ ነው። አታለቅስም፣ አታለቅሽም። ይኸውልህ የመስቀሉ ስራ የሚያስለቅስ ሳይሆን የሚያስፎረድቅ ነው። ትቦርቃለህ አሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ተቀያየርን መስቀል ላይ። በጣም ይገርማችሁ ያ ቅድስተ ቅዱሳን እንዳልኳችሁ ካህኑ እንዳይገባ ሊቀ ካህናቱ ብቻ ነው የሚገቡት ተባለ። እዛ ቅድስተ ቅዱሳን በመጋረጃ ተከልሎ ነበር። ማንም ሰው ማለፍ አይችልም። ቢሞት እንኳን እንዳያወጡት ገመድ ታስሮላቸዋል። አሁን ግን መስቀል ላይ ነገር ተከናወነ። ማቴዎስ ወንጌልን ክፈትልኝ። ሃሌሉያ። ማቴዎስ 27:50 ኢየሱስም በሁለተኛ በታላቅ ድምፅ ጮሆ ነፍሱን ተወ። ልክ ኢየሱስ ነፍሱን ሲተው አንድ ታላቅ ኢንሲደንት ተከናወነ። እነሆም የቤተ መቅደሱ መጋረጃ ከላይ እስከ ታች ለሁለት ተቀደደ። አንተና እግዚአብሔር መካከል የከለለው ተቀደደ። አሁን እግዚአብሔርን አክሰስ ማድረግ ትችላለህ። ወደ እግዚአብሔር መግባት ትችላለህ። ሃሌሉያ። እስቲ ተቀደደ በሉ እስቲ። ሃሌሉያ። ሬናንድ ቦንኬ አንድ ጊዜ እንደዚህ ያሉ በጣም ደስ ይላል። የቤተ መቅደሱን መጋረጃ ከላይ እስከታች ሊሰፉት ይችላሉ። አንተና እግዚአብሔር መካከል የተከፈተውን ግን ሊዘጉት አይችሉም። መጋረጃው ሊሰፋ ይችል ይሆናል። እኔና እግዚአብሔር መካከል፣ አንቺና እግዚአብሔር መካከል አንዴ ኢየሱስ ከፈተው። ተከፈተ። እግዚአብሔርን አክሰስ ማድረግ ተጀመረ። ተከፈተ። አራተኛው ፒላር ይሄ ነው። የዙፋኑ በር ተከፈተ። ይኸውልህ በክርስቶስ የመስቀል ሥራ አማካኝነት አንድ ታላቅ ነገር ሆነ። ይሄ ዙፋን የጸጋ ዙፋን ተባለ። ያም በክርስቶስ ያመነ ሁሉ እግዚአብሔር ጋር የሚገባበት እስቲ የጸጋ ዙፋን ይበሉ እስቲ። ሃሌሉያ ሃሌሉያ። የተነሳንበት ጥቅስ ላይ መለሰ። ዕብራውያን 4 አሁን መጣን እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ መቼ አይሰማም። መቼ በዓመት አንድ ጊዜ፣ በወር አንድ ጊዜ፣ በቀን አንድ ጊዜ። መቼ በሚያስፈልገን ጊዜ ሁሉ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አሁን በሚያስፈልገሽ ጊዜ ትገቢያለሽ። የእግዚአብሔርን ጸጋ አክሰስ ታደርጋለህ። ተከፍቶልሻል። ብራዘር አንድ ነገር ልንገርህ አንድ ነገር። እግዚአብሔር የዙፋኑን ስታንዳርድ ቀንሶ አይደለም። ኢየሱስ ሙሉ ሆኖ ታይቶልኝ ነው። ኢየሱስ ስታንዳርዱን አሟላልኝ። ብራዘር እኔ ሙሉ ሆኜ አይደለም፣ ሙሉ ኢየሱስ ታየለኝ። እኔ ፐርፌክት ሆኜ አይደለም፣ ፐርፌክቱ ኢየሱስ ታየለኝ።
ታያላችሁ ታያላችሁ ታያላችሁ። ይኸውልህ ስማኝ፣ በአፈርማቲቭ አክሽን አይደለም የገባኸው። ይኸውልህ አንዳንድ ጊዜ 12ኛ ክፍል ኢንትራንስ ኤግዛም የሚወስዱ ሰዎች ለወንድና ለሴት ውጤቱ ዝቅ ይላል። ሴት የቤተሰብ ጫና አለባት፣ ስራ አለባት፣ እንዲህ ያለ ተብሎ የታሰብና የወንድ 300 ከሆነ የሴት 270። ይኸውልህ አፈርማቲቭ አክሽን ይባላል ይሄ። ይኸውልህ እኔ እግዚአብሔር ጋር የገባሁት አንተ እግዚአብሔር ጋር የገባኸው በአፈርማቲቭ አክሽን አይደለም። ስታንዳርዱን አሟልተህ ነው። ኢየሱስ ታይቶልህ ነው። ኢየሱስ ታይቶልሽ ነው። በአብ ፊት የሚታይ ሊቀ ካህን አለ። ኢየሱስ ጌታ ነው። በኮንፊደንስ ትገባለህ፣ በቦልድነስ ትገባለህ። ጻድቅ አለ እንደ አንበሳ ያለ ፍርሃት፣ ይኸውልህ እንደ አንበሳ ትገባለህ። ኢየሱስ ታይቶልሃል። ብራዘር ብቃትን አታስቆጥር፣ ብቃትሽን አታስቆጥሪ፣ ብቃትን አታስቆጥር። ደሙ ታይቶልሃል፣ ደሙ ታይቶልሻል። ኢየሱስ ጌታ ነው። እስቲ ደሙ ታይቶልኛል በሉ እስቲ። ማጋቲራቦስ ላትሆኖሞስ ሶፕሮ ለከረበረበረበረበረ ዲያላባ ኢየሱስ ታየለህ፣ ኢየሱስ ታየለሽ፣ ደሙ ታየለህ። ይኸውልህ እግዚአብሔር ሊቀ ካህናቶቹ ይዘውት የሚገቡት ደም ፍየሉ ወይ በጉ ማያነክስ ያልጎደለ አካሉ የሆነ ነገር ያልደረሰበት ፐርፌክት መሆን አለበት። ያን ፐርፌክት ደም ይዘው እየገቡ እግዚአብሔር አረካም። ለአንዴና ለመጨረሻ ጊዜ በልጁ ደም ረካ። ላይጠይቅ በልጁ ደም ረካ። ዕብራውያን 9 ላይ እንደዚህ ይላል፣ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን እንዲህ ይላል የዘላለም በሉ እስቲ። ይኸውልህ የሊቀ ካህናቱ መስዋዕት እግዚአብሔር ቢቀበለውም የ1 ዓመት ኤክስፓየር ዴት ነው ያለው። ከ1 ዓመት በኋላ ድጋሜ መግባት አለበት። ኢየሱስ የዘላለም ቤዛነት ይኸውልህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስተ ቅዱሳን በማን ደም? በፍየል ደም፣ በበግ ደም፣ በገዛ ደሞ። ኢየሱስ ጌታ ነው። ከዚህ የሚሻል ደም የለም። በገዛ ደሞ ይኸውልህ እግዚአብሔር እነዛ ፐርፌክት የሆኑ ባላቸው እንስሳት መስዋዕት ራሱ አረካም። አሁን ግን ኢየሱስ በገዛ ደሞ ለአንዴና ለመጨረሻ ጊዜ ወደ አቢሶ ገባ። ተከፈተ በሉ እስቲ። ይኸውልህ አንተ አትታይም ከዚህ በኋላ አታስቆጥር። አጠገብ ያለው ሰው አታስቆጥር በለው እስቲ። አታስቆጥር። የታየልህ ክርስቶስ ነው። አፖስትል ምሳሌ ድሮ ይሰጥ ነበር። ይሄ ስልክ ከለሩ ምንድን ነው? ጥቁር አይደለም? ነገሩኛ ምንድነው ከለሩ? ዘሞመንት እዚህ መጽሐፍ ቅዱስ ውስጥ ካስገባሁት በኋላ አሁን ምንድነው የሚታያችሁ? ይኸውልህ እኔ በክርስቶስ ሆኜ ክርስቶስ ውስጥ ተሰውሬያለሁኝ። እግዚአብሔር የሚያየው እኔን ሳይሆን ክርስቶስን ነው። ፐርፌክት የሆነው ክርስቶስ ያያል። አታስቆጥር። ይኸውልህ አንዳንድ ሰው እንደዚህ ሆኜ ለእንትን ብዬ እንደዚህ ገብቼ ካገለገል ከፍቅር ተነስተ እየተቃጠል ካገልገል፣ ልብ እየነደደ አገልገል። አታስቆጥር። ለምን መሰለ? ኦልሬዲ እግዚአብሔር አክሰፕት አድርጎሃል። እንዲህ አድርጌ እንዲህ ገብቼ እንዲህ አትታይም፣ ገብተሃል። እንዲህ ሰርቼ አትታይም፣ የለህም። እንዲህ ለፍቼ አትታይም፣ የለህም። እንዲህ ተቆርጬ የለህም፣ አትታይም። እግዚአብሔር በአንድ ጊዜ በልጁ ደም ረክቷል። ፐርፌክቱ ኢየሱስ ታይቶላቸዋል። ኢየሱስ ጌታ ነው። ፐርፌክቱ ኢየሱስ ታይቶልኛል በሉ እስቲ። አምስተኛው ስለዚህ በድፍረት መግባት እንችላለን። እስቲ በድፍረት በሉ እስቲ።
ዕብራውያን መጽሐፍ ምዕራፍ 10 ከቁጥር 19 እስከ 21 አዲሱ መደበኛው ትርጉም ነው። በጣም ስለምወደው ይሄን ያመጣሁት እንዲህ ይላል። እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ምን አግኝተናል? እስቲ ድፍረት በሉ። እስቲ ድፍረት አግኝተናል። ይኸውም በመጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህን ስላለን ይላል። የድሮ መደበኛ ትርጉም ላይ መወደው አንድ ቃል አለ። ምን ይላል መሰላችሁ? በመረቀልን በአዲስና በሕያው መንገድ መግባት ሆኖልናል። ለኔ እግዚአብሔር ቃል ሳነው ኢማጂን አደርጋለሁና አንዳንድ ጊዜ ከተማ ውስጥ ወይ ከከተማ ውጪ መንገድ ይሰራና እስኪመረቅ ለመተላለፍ ዝግ ነው። ከዛ የከተማው ከንቲባው የሀገሪቱ ጠቅላይ ሚኒስትር ይገኛሉ። ሪቫን ይታሰርለታል። ከዛ በኋላ አጅበው የሚመጡ ደግሞ ብዙ ሰዎች አሉ። ከዛ ይመራል፣ ይቀድማል። ከዛ መንገዱ በይፋ ምን ይላል? ይመረቃል። ከዛ ህዝቡ ግር ብሎ ይገባል። ይኸውልህ ኢየሱስ መረቀልህና ከፈተልህና ግር ብለህ ገባህ። መግባት ሆኖላችኋል። ምን ይላል? ቦልድሊ እስቲ ቦልድሊ በሉ እስቲ። ይገርማችሁ ቦልድሊ የሚለውን ቃል ዲግ ሳረግ በግሪኩ መጽሐፍ ቅዱስ አዲስ ኪዳን የተጻፈው በግሪክ ነው። ስለዚህ አንዳንዴ ሪፈር ብናረግ ችግር የለውም። ፓሬሲያ ይለዋል። በስርዓት ፕሮናውንስ ካረኩት አለቀ። ፓሬሲያ ይለዋል። ይሄ ትርጉሞች አሉት። አንደኛው አሁን እንዳወራነው በኮንፊደንስ ይላል። ሁለተኛው በጣም ደስ አለኝ። እዚህኛው ቤት ውስጥ አለ፣ እዚህኛው ቦታ ውስጥ ፍሪደም ኦፍ ስፒች ሁሉ አለ ካለ እንደ ልብ መናገር ሁሉ ትችላለህ አለ። ላስረዳችሁ። ንጉስ ፊት ዝም ብሎ መቅረብ አይቻልም። ንጉስ ፊት የሚቀርቡ ሰዎች ፍሉዌንት የሆኑ ንግግራቸው የሚያምር አንደበታቸው የማይቆራረጥ ንግግራቸው እንደ እጅ ጽሑፍ የተቀጣጠለ የሆነ ተመርጠው ነው የሚቀርቡት። ሙሴ ሁላ ሂድ ሲባል እኮ እኔ አፌ ኮልታፋ ነው አለ። ንጉስ ፊት አልቀርብም አለ። ንጉስ ፊት አንደበቱ የተከፈተ መናገር የሚችል። እዚህ ቤት ግን አሰራር ተቀይሯል አለ። ተኮላትፈም አባ ብቻ በለኝ አለ። እንዴትም ሆነ አባ ብለህ ጮህ አለ። ሰማይ ይከፈትልሃል፣ ሰማይ ይከፈትልሻል፣ ሰማይ ይከፈትልሃል። አባ በሉ እስቲ፣ እስቲ አባ በሉ እስቲ፣ አባ በሉ እስቲ። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። እንዴትም ሆነ አውራ፣ ሰማይ ይከፈትልሃል። አንድ ጊዜ አንድ እግዚአብሔር ሰው አንድ ምሳሌ ሲሰጥ ሰማሁት። አንድ ጊዜ ነው አሉ፣ ታሪክ ነው። አንድ የእንግሊዝ ውስጥ ያለ አንድ አገልጋይ እግዚአብሔር ለንጉሱ መልእክት ሰጠው። እንግሊዝ ንጉስ በምትመራበት ዘመን ላይ ነው። ለንጉሱ መልእክት ሰጠውና መልእክት ተናገርልኝ አለው። ከዛ ልቡ ሞላ፣ ደስ አለው። ለሰው ሁሉ እየሄደ እግዚአብሔር ለንጉስ መልእክት ሰጠኝ፣ አገናኙ፣ ንጉሱን ማግኘት ፈልጋለሁ፣ እግዚአብሔር ያለው ልንገረው። ከዛ ለሰው ሁሉ ሲያወራ ቤተ መንግስት ቢሮ ሂድና ተናገር አሉት። ሄድና ቤተ መንግስት ቢሮ እግዚአብሔር ለንጉሱ መልእክት ስለሰጠኝ መናገር ፈልጋለሁ አለ። ከዛ እንዲህ እኮ አይገባም አሉት። እንዲህ አይገባም አሉት። መጀመሪያ መልእክትህን በጽሁፍ አርቅቀውና ይዘህ አስገባ፣ ሰሚት አርግ። ወረቀቱ አፕሩቭ ተደርጎ ካለፈልህ ነው የምትገባው ተባለ። ከዛ ቤቱ ገባ። ይጽፋል፣ ንጉስ እንዲባላል ይጨምድዶ ይጥላል። ይጽፋል፣ ንጉስ እንዲባል ይጥላል። ወደ 10 ምናምን ወረቀት ጣለና የሆነ ነገር አስተካክሎ ጻፈ። ከዛ ወስዶ አስገባ። ተጠራ። በነጋታው ሰርዝ ድልስ ተደርጎበት ንጉስ እንዳይባል ንጉስ እሱ 10 ምናምን ጊዜ ተጨንቆ ያመጣውን አጥላሉበት። አስተካክለና እንደገና አስተካክሎ አመጣና አክሰፕት ተደረገ። ከዛ ቀጠሮ ይያዝልህ ተባለና ከ8 ወር ከ15 ቀን በኋላ ትገባለህ አሉት። ወይ ከዛስ ስለላ ተበደበበት። ስልኩ ተጠለፈ። ማን ነው ንጉስ ጋር የሚገባው? ይታይ። ምን ፈልጎ ነው? ይጣራ። ልክ እንዲህ ሰው ፍርሃት ወረረው። ይሄ ቦልድነሱ መንፈሱ ጠፋበት ሁሉ በቃ። ከዛ ሄዶ ትቼዋለሁ ቢል ምን አስበህ መጀመሪያ እመጣለሁ አልክ? ምን አስበህ ትቼዋለሁ? ተጨነቀ ነብሱ። ከዛ ከ1-2 ወር በኋላ ተጠራ። ምንድነው? ንጉስ ፊት እንዴት እንደምትቆም ትሬኒንግ ወሰደ። አቋቋም ትሬኒንግ አለው ወሰደ። ልክ ሲጨርስ ንጉስ ፊት እንዴት ነው የምትራመደው? ትሬኒንግ ትወስዳለህ። አዎ ትወስዳል። ጨረሰ። ንጉስ ፊት እንዴት ነው የምትቀመጠው? ትሬኒንግ አለው ወሰደ። ፕሮቶኮሉ መጠበቅ አለበት። ጨረሰ። ንጉስ ፊት እንዴት ነው የምትናገረው? እሱም ትሬኒንግ አለው። ቃላት፣ ጀስቸር ሌላ ትሬኒንግ ነው። እያንዳንዱ ትሬኒንግ እስኪ በቃ ወሰደ። ተፈተነ፣ አለፈ።
ከዛ የቀጠሮ ሰሞን ደረሰ። የቀጠሮ ሰሞን ሲራ ሪቪዥን ሁሉ ተደርጎለታል። ከዛ መጣ። ጠዋት 2 ተኩል ተቀጥሮ 12 ሰዓት ደረሰ። ዘቅዝቆ ተፈተሽ ተፈተሽ እስኪበቃው። ከዛ ገባ። ሲገባ ያሰለጠኑ ሰዎች በሙሉ እየተቀባበሉት አረሳም አይደል? ይሄን አረሳም ይላል። ልክ ጨርሶ የሆነ ወንበር ላይ ሲቀመጥ እነዚህ የእንግሊዝ ወታደሮች ታቋቸዋላችሁ፣ ቀጥ ያሉት ማይነቃ ፊት ለፊቱ መጥተው ሲቆሙበት ጠመንጃ ይዘው አለቀልኝ አለ። ልትወስደኝ ነው ሲያመጣኝ ጌታው ያለ። ለካ ንጉሥ ፊት ስለሚቆም ለክብር ነበር ለካ የቆሙለት። ከዛ በኋላ ቀጠሮ ደረሰ። ተነሳሉት። አንድ ወታደር ከፊት፣ አንድ ወታደር ከኋላ እየመሩት ወደ ንጉሥ መግባት ጀመረ። ረጅም ኮሪደር ጨለም ያለ የሚያስፈራ ወክ እያረገ እየፈራ ነው። ወክ እያረገ ድንገት ዞር ሲሉ ንጉሡ ዙፋናቸው ላይ ተቀምጠዋል። ጸሐፊ ያለች የሚናገረው ምጽፍ 3 ደቂቃ አለ ተናገረው ጣ ተባለ። ደነገጠ፣ ተርበተበተ። ከዛ ንጉሥ ሆይ 10 ሰከንድ ይስሙኝ አንዴ ልጸልይ አለ። ጸልይ እንደልብህ አሉት። ልክ ዝቅ ብሎ መጸለይ ሲጀምር የሆነ ጩኸት ሰማ። ከዛ ቀና ብሎ ሲያይ አንድ ቁምጣ የለበሰ ነጠላ ጫማ ያረገ ቲሸርት የለበሰ አንድ ሕፃን ልጅ በሩን በርግዶት ገባ። ከዛ ዳዲ እያለ መጣ። ከዛ ንጉሡ ወይት አለውና ተንበረከከ ሄዶ መሬት ላይ። ምን ሆንክ ልጄ? እንዴ መኪናዬ ተበላሽታ እንዴ አይ ካን ፊክስ ኢት አለው። ፊክስ ላድርግልህ። አሰረለት፣ ግንባሩን ሳመው። ልክ ሲመለስ እግዚአብሔር ለአገልጋዩ ተናገረው፣ እኔ ጋር ስትመጣ እንደዚህ ንጉሥ ሳይሆን እንደዚህ ሕፃን ልጅ ግባ አለ። እግዚአብሔር ጋር ስትመጣ እንዳዲ ብለህ አባ ይኸውልህ አንተ አባ ስትል ሰማይ ዝቅ ይልልሃል፣ መንፈስ ዓለም ይከፈትልሃል፣ ሰማይ ያስተናግድሃል፣ ሰማይ ያስተናግድሻል። እስቲ አባ በሎስቲ መጽሐፍ ቅዱስ ሮሜ ላይ እንደዚህ ይለናል። ይኸውላችሁ አባ ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም። እስቲ አባ በልስቲ እግዚአብሔርን አባይ ማለት መብት ተሰጥቷል። አባ ማለት ትችላለህ። ኢየሱስ ጌታ ነው። ስለዚህ ግባ ወደዚህ የጸጋ ዙፋን። ይኸውልህ የጸጋ ዙፋን ላይ ስትገባ ዝም ብለህ አትወጣም። ሞገስ ትቀበላለህ፣ ኃይል ትቀበላለህ። የደከምክ ኮንክ ትበረታለህ፣ ያጣ ኮንክ ታገኛለህ። አቅም ባጣበት ነገር አቅም ይዘህ ትወጣለህ። ዛሬ በኢየሱስ እናገራለሁ፣ የሚያበረታ የእግዚአብሔር ጸጋ ይለቀቅላችሁ። የሚያቆም የእግዚአብሔር ጸጋ ይለቀቅላችሁ። የሚያነሳ የእግዚአብሔር ጸጋ ይለቀቅላችሁ። አጠገብ ያለው ሰው ግባ በለው። ግባ ወደ እግዚአብሔር የጸጋ ዙፋን ግባ በለው። ወደ እግዚአብሔር የጸጋ ዙፋን ግቢ በላት። ወደ እግዚአብሔር የጸጋ ዙፋን ግባ። የሚገርም ነገር ልንገርህ፣ የእግዚአብሔር የጸጋ ዙፋን አያልቅበትም። ለዓለማት ሰጥቶ ለአበባ አይከለክልም። ለእንትና ሰጥቶ ለእንትና አይከለክልም። ታስታውሳላችሁ? ይስሐቅ ያዕቆብ አታለለና ከይስሐቅ በረከትን ተቀበለ። ከዛ ኤሳው መጣ ዘግይቶ። ባርከኝ ሲለው ምንድን ነው ያለው? ጨርሻለሁ፣ በቃ ሰጥቻለሁ፣ ጨርሻለሁ። ብራዘር እኛ የጠየቅነው እግዚአብሔር ነው። ጨርሻለሁ የሌለበት አሪያ በቃ የሌለበት ለሁሉም ይሰጣል። እዚህ ተቀበላለሁ በለስ ብራዘር ተቀበልና ከደከምክ በርታ። የእግዚአብሔር ቃል ያበረታል። የእግዚአብሔር ጸጋ ያበረታል። ይኸውልህ ታስታውሳለህ? ጌዲዮን የሚባል በእኛ አጠራር አንድ ፈሪ ሰው ነበረ። በእግዚአብሔር አጠራር አይደለም። ምዳማውያን ምናምን ይመጣሉ ሲባል ፈራና በወይን መጥመቂያ ውስጥ ገብቶ ስንዴ ይወቃል። ከዛ የእግዚአብሔር መልአክ መጣ። ይኸውልህ እኔ በሆን ተልኬ ሄድኩት። አንተ ፈሪ ጌዲዮን ብዬ ነው የምጀምረው። ምን ነካ ነበር ምለው። መጣ መልአኩ ራካቲያና ሞሳፓካ አንተ ጀግና ብርቱ ኃያል። ይኸውልህ ጌዲዮን ይፍን ተከራከረው። ኧረ እኔ ዘሬ ራሱ የተጠቃ ነው፣ ከዛ ዘርም ደግሞ እኔ ታናሹ ነኝ አለ። እግዚአብሔር ጉዳዩ አይደለም፣ መነሻ ጉዳዩ አይደለም፣ ያለበት ሁኔታ ጉዳዩ አይደለም። የእግዚአብሔር ጸጋ ትንሹን ታላቅ ያደርጋል። ከዜሮ ወደ ሂሮ
የእግዚአብሔር ጸጋ ይቀይራል። በኢየሱስም ይህን ጸጋ ተቀበሎ፣ ይህን ጸጋ ተቀበሎ። እዚህ ጸጋ ፊት ምንም ነገር እንትን አይደለም፣ ኢሹ አይደለም። እዚህ ጸጋ ፊት ከበደ የሚባል ነገር የለም። አንድ ዘማሪ መወዳት ዘማሪ እንዲህ አለች፣ ችግር ምንድነው? ከዙፋን ፊት ሲቀርብ። ማጣት ምንድነው? ከዙፋን ፊት ሲቀርብ። ይሟሟሉ፣ ይቀልጣሉ። ኢየሱስ ጌታ ነው። መገኘትን ሲረዶ የከበቡኝ ዙፋን ስጡኛሉ፣ ለቀው ሄዶ እያፈሩ ለካታና ማራባራባ ለፕሬዘንት ሚዲያ እስቲ በሉልኝ ሊግራታና ማካራባራባራባራባ ሊግራቲናማ እስቲ በለሳን ዛሬ የሚያቀል የከበደህን የሚያቀል እግዚአብሔር ጸጋ እየተለቀቀ ነው። የከበደህን የሚያቀል እግዚአብሔር ጸጋ፣ የከበደህን የሚያቀል እግዚአብሔር ጸጋ፣ የከበደሽን የሚያቀል የእግዚአብሔር ጸጋ፣ እንዳልነበርክ የሚያደርግ የእግዚአብሔር ጸጋ፣ ሸክምህን የሚያራግፍ ኃይለኛ የሚያደርግ ራቲካስታፓያ አላቶፖሮቦቾኖቦ ኤለቤኔሜ ሳካቲ ኢላትራታናማ ጸልዩ። የእግዚአብሔር ጸጋ ተለቀቀ። የእግዚአብሔር ጸጋ ተለቀቀ። የእግዚአብሔር ጸጋ ተለቀቀ። የእግዚአብሔር ጸጋ ተለቀቀ። በዙፋን ፊት ራቲካታካ ሊፕራቲና ማካታያ አይሌ ፕሬሴኔ መከተለቤ ማጣት ምንድነው? ሄሌ ፕሬሲና ማካታ አይረበኛለሞስ ተፊሲ ቆመ ተናገር። ጸልዩ አራግፈውጣ ዛሬ ጭንቀት ምንድነው? ሃሌሉያ በሰላም ፊት ሲቆም ይሟሟሉ፣ ይቀልጣሉ መገኘት ሲረዱ የገዘፎ ዙፋን ስጡኛሉ ለቀው ሄዶ ይሟሟሉ ይቀልጣሉ ራቲካቲላ ባሳካ መገኘት ሲረዱ ሊፕራቲና ማካያ ላባራባ የከበዶ ዙፋን ስጡኛሉ ለቀው ሄዶ እያፈሩ ዛሬ እንደ ዘመራችሁት እያፈሩ ለቀው ይሄዳሉ። ብቻ ግባ እዚህ ጸጋ ዙፋን ስር ብቻ ግባ። ተንበርከክ። ቢደክምህም ተንበርከክ፣ ቢያቅትህም ተንበርከክ፣ እምቢ ቢልህም ተንበርከክ። የእግዚአብሔር ጸጋ ዙፋን ዛሬ ብድግ ያረጋሃል፣ ብድግ ያረጋሃል። እናንተ እንኳን እግዚአብሔር እነዛ ደክመው ዳዊት ጋር የመጡ ሰዎች ሲወጡ የዳዊት ኃያላን የተባሉት እግዚአብሔር ጋር ደክመህም ቢሆን ግባ፣ አቅቶህም ቢሆን ግባ፣ ቸግሮህም ቢሆን ግባ። ተሸክመህ ትወጣለህ፣ ተሸክመሽ ትወጫለሽ፣ ተሸክመህ ትወጣለህ። ጸጋ የገባው ሰው ነው የሚጸልየው። ጸጋ የገባው ሰው ነው የሚጸልየው። አንዳንድ ጊዜ ይሉናል እናንተ ጸጋ ስለምትሉ አትጸልዩም አይደል? እንደውም ጸጋ የገባው ሰው ነው የሚጸልየው። ምን አማራጭ አለኝ? አቅሜ አይችልም ካልኩ፣ ጉልበቴ አይችልም ካልኩ ምን አማራጭ አለኝ? እጸልያለሁኝ እንጂ፣ እገባለሁኝ እንጂ፣ እንበረከካለሁ እንጂ፣ እደፋለሁ እንጂ። ይኸውልህ አንተ ብቻ ግባ፣ ሰማይ ይከፈትልሃል። አንተ ብቻ ስማ፣ አባይ በል ብቻ፣ ሰማይ አቤት ይልሃል። አንተ ብቻ ግባ፣ መልስ ታገኛለህ። ራዳ ጋር እስቲ ተቀምጣችሁላችሁ በልሳን ጸልዩ። ተቀምጣችሁ በልሳን ጸልዩ። ራጋታ ለባራባ ጸልዩ። ራዳ ጋር ባለባራባ ሁሉም ሰው አንገቱን ዝቅ አድርጎ ይጸልይ። የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 0000 ላይ ደውለው ማግኘት ይችላሉ።